ሰላም ጤና ይስጥልን እንግዲህ በድጋሚ በሴሽን 7 ተገናኝተናል በባለፈው በሴሽን 6 ላይ ስለ ዌይት ማውንት ኮንሰንትሬሽን ነበር ያየነው ዛሬ ደግሞ ለየት ባለ መንገድ ስለ ኮንሰንትሬሽን ቴክኒክ ስቲል ኮንሰንትሬሽን ቴክኒክ ምን እንደሆነ ለማየት እንሞክራለን ማለት ነው ኮንሰንትሬሽን ቴክኒክ ስንል ፓራሳይት ኢን ስሞል አማውንት ኦፍ ፍሉድ ሲገኝ ወይንም ፓራሳይት ተደጋጋሚ በዌይት ማውንት ልናገኝ ማግኘት ሲያቀተን ወይንም ልናገኝ ካልቻል ኮንሰንትሬሽን ቴክኒክ ተጠቅመን እናያለን ማለት ነው ስለዚህ ስሞል አማውንት ኦፍ ፍሉድም ሲኖረን ኮንሰንትሬት አድርገን መስራት እንችላለን ማለት ነው ምንድነው የሚያደርገው ይሄ ኮንሰንትሬሽን ቴክኒክ ሪሙቭ ሞስት ደርቢሶችን ሪሙቭ ያደርጋል based on a different in specific gravity between parasite and concentrating solution በመጠቀም specific gravity በመጠቀም solution ወይ ፍሎት ኦር ሰድመንት እንዲያደርግ ፓራሳይቱ አድርገን የምንሰራው ቴክኒክ ኮንሰንትሬሽን ቴክኒክ ይባላል እዚህ ጋር ታዲያ ፕሮቶዞአል ትሮምፎዞይት do not survive ማድረግ አይችልም ምክንያቱም ፕሮቶዞአል ትሮምፎዞይት ስቴጁን ማግኘት አንችልም ማለት ነው ሌላኛው ዲቴክት ፕሮቶዞአል ሲስቶችን ዲቴክት እናደርጋለን ወርሞችን ላርቫ ኤጎችን ማረግ ወይንም ዲቴክት ማድረግ እንችላለን ማለት ነው ሌላኛው ወርም ላርቫል ስቴጆችን ዲቴክት የምናደርግበት ቴክኒክ ይሄ ኮንሰንትሬሽን ቴክኒክ ብለን እናስቀምጣለን ማለት ነው ስለዚህ ኮንሰንትሬሽን ቴክኒክ ስንሰራ የምንከተላቸው ፕሮሲጀሮች ይኖራሉ ማለት ነው እነኚህ ፕሮሲጀሮች fecal contamination technique are used to concentrate and quantify fecal parasite when a direct amount of fecal material fail to reveal the presence of parasitic organism ይሄ ምን ማለት ነው fecal concentration technique የምንጠቀመው ወይንም ዩዝድ የምናደርገው መቼ ነው concentration technique የምንጠቀመው quantify ስናደርግ fecal parasite direct weight mount ስንጠቀም ምንም አይነት ነገር ካጣን ወይንም ያ ነገር ፌል ካደረገብን ዲቴክት ልናደርገው የማንችለው የፓራሳይት ዴንሲቲ ወይንም ሎድ ሲኖር የግድ ምን መደረግ አለበት ማለት ነው ኮንሰንትሬሽን ቴክኒክ ተጠቅመን መስራት ይተበቀብናል ማለት ነው ሌላኛው the method concentrate the parasite using gravity or centrifugation አያችሁት ይሄን በሁለት አይነት ሜተድ መጠቀም እንችላለን either flotation or sedimentation technique ብለን በሁለት እንከፍላለን ስለዚህ የምንጠቀመው ግን using what gravity or centrifugation technique በgravity technique flotation technique መስራት እንችላለን በcentrifugation techniqueም ደግሞ መጠቀም እንችላለን ስለዚህ ሁለት አይነት concentration ቴክኒኮች አሉ አንደኛው sedimentation method ነው ሁለተኛው ደግሞ flotation method የምንለው የኮንሰንትሬሽን ቴክኒክ አለ ማለት ነው እስቲ አንድ ባንድ እናያቸው sedimentation procedure ምን አይነት ነገር ነው የሚከተለው ይህ ሜተድ use the principles of gravity or centrifugations allow for the recovery of all protozoal eggs and larval present አያችሁት ይሄ sedimentation technique ስንጠቀም gravity or centrifugal force ነው የምንጠቀመው recovery of protozoa which means recovery of protozoa ለምንላቸው እንደነ cyst በዚህ በsedimentation technique ምንድነው የምናየው ማለት ነው cyst stage of protozoa ነው የምናየው ኤጎችን ላርቫሎችን መኖራቸውን ዲቴክት እናደርጋለን ማለት ነው ምንድነው የሚጠቀመው ይሄንን ፕሪፓሬሽን ለመጠቀም ያችሁት ምንድነው የሚያደርገው ራሱ sedimentation technique አንደኛ sediment parasite containing sediment እናረጋቸዋለን ፓራሳይቶችን ማለት ነው በዚህ በመንጠቀመው ፎርሞ ኢተር ሜተር በመጠቀም sediment ማድረግ ነው ማለት ስለዚህ ሞር ደርቢስ fecal ደርቢሶችን እንሰራለን ማለት ነው ይሄን ቴክኒክ ስንሰራ ሞር fecal ደርቢሶችን እናስወግዳለን ያችሁት ስለዚህ የምንጠቀመው ኬሚካል ፎርማሊን ኢተር ሜተድ ይባላል ምንድነው ፎርማሊን ኢተር ሜተድ የተባለው ፎርማሊን 10% ፎርም ዋተር ተጠቅመን መጨረሻ ላይ ደግሞ ዳይታይል ኢተር ስለምናስገባ ምን ይባላል ፎርማል ኢተር ሜተድ በመባል ይታወቃል ከስያሜው ማለት ነው ስለዚህ ፎርም ዋተርንና ዳይታይል ኢተርን በዚህ ጋር ስለምንጠቀም ነው ስሙ ራሱ ፎርማሊን ኢተር ሜተድ የሚባለው ማለት ነው ፍሎቴሽን ሜተድ የምንለው ሁለተኛው ኮንሰንትሬሽን ቴክኒክ ሜተድ ነው
ይሄ ደግሞ ሰፓሬት ፕሮቶዞዋል ሲስቶችን ሰፓሬት እናደርጋለን and a certain helminth ኤጎችን አያችሁ ፕሮቶዞዋል ሲስቶችን በዚህ በኮንሰንትሬሽን ቴክኒክ ዲቴክት የምናደርገው ፕሮቶዞዋል ስትባሉ ፕሮቶዞዋል ሲስቶችን ብቻ ነው ማለት ነው እንደገና a certain helminth ኤጎችን አንዳንድ የትላትል እንቁላሎችን ማለት ነው and through the use of liquid within high specific gravity ባለው ሊኩዊድ ነው የምንሰራው ማለት high specific gravity ያለው ሊኩዊድ ሰድመንት ሲያደርግ ፓራሳይቶቹ ደግሞ ፍሎት ያደርጋሉ ወይንም በማንሳፈፍ የምንሰራው ነው ይሄ ፍሎቴሽን ሜተድ የምንለው ማለት provide clearer preparation without much derbies compared to sedimentation method ይሄ ደግሞ ስናይት without much derbiesዎችን clearer preparation ይኖራል ማለት ፕሮቫይድ እናረጋለን ማለት ነው ስለዚህ ዚንክ ሰልፌት ፍሎቴሽን ቴክኒክ እና ሳቹሬትድ ሶዲየም ክሎራይድ ሜተድ በሚባሉ ሁለት አለ the most common is zinc sulfate method the most common ነው ማለት ነው እሺ ሳቹሬትድ ሃይድሮክሎሪክ አሲድ ሶዲየም ክሎራይድ ሶሉሽን ከመጠቀም ይልቅ ማለት ነው ይሄ ዚንክ ሰልፌት የምንለው ሶሉሽን specific gravity 1.08 አካባቢ specific gravity ያለው ነው ስለዚህ የፓራሳይቱ specific gravity light ስለሆነ ወይም ቀላል ስለሆነ ፍሎት እንዲያደርግ አድርገን የምንጠቀመው ሜተድ ፍሎቴሽን ሜተድ ብለን እንጠራዋለን ማለት ነው ፊልድ ሰርቬይ ቴክኒክ የሚባል ደግሞ አለ እንደነ ካቶካቴዝ ለሺስቶሶማያሲስ የምንጠቀመው ካቶካቴዝ የሚባል ቴክኒክ በፊልድ ሰርቬይ መስራት ይቻላል ማለት ነው ይሄ developed for semi concentration and semi quantitative estimations of schistosomal egg in feces ነው አያችሁ ምንድነው ይሄኛው ሰሚ ኮንሰንትሬት ያደርጋል ሰሚ ኳንቲቴቲቭ ሜተድም ነው ምክንያቱም 1 + 2 + 3 ያለንም ሪፖርት እናረጋለን ማለት ነው ፎርማል ዲተሬጀንት ቴክኒክ የሚባል ደግሞ ፊልድ ሰርቬይ ቴክኒክ አለ ይሄኛውም ኮንሰንትሬሽን ቴክኒክ is more sensitive than ካቶካቴስ ቴክኒክ more sensitive ነው because more faces is used ብዙ ፌሰሶችን ብዙ ስቱልን ስለምንጠቀም ማለት ነው more sensitive የሆነው use formalin which kill fecal pathogen ፎርማሊን ስንጠቀም ፓቶጂኖችን ወይን ፌካል ፓቶጂኖችን ኪል ስለሚያደርጋቸው ማለት ፕሮቶዞዋል ስቴጆችን ዲቴክት ማድረግ አንችልም ማለት ነው እንግዲህ እንደዚህ ከሆኑ ኮንሰንትሬሽን ቴክኒኮች እስቲ ሰዲመንቴሽን ቴክኒክ ምን ማለት ነው ሰዲመንቴሽን ቴክኒክስ እንዴት ይገለጻል የሚለው ነገር ነው ሰዲመንቴሽን ቴክኒክ ስንል ኢዚየስት ፕሮሲጀር ነው ሴንትሪፊዩጌሽንስ ኦፍ ግራቪቲ በግራቪቲ ሴንትሪፊዩጌሽን ቴክኒክ ነው የምንሰራው ሪከቨር ኦል ኦርጋኒዝም ኤንድ ስቴጆችን ሪከቨር አድርጎ ያሳየናል ማለት ነው እንትን ኤክሰፕት ፕሮቶዞዋል ትሮምፎዜል ስቴጅ ውጪ ማለት ነው ዩዝ ፎርማሊን ኢታይሊን አሲቴት ይጠቀማል ፎርማሊን ኢታይሊን ሚንስ ኢተር ዳይታይል ኢታይሊን ወይንም ዳይታይል ኢተር አሲቴትን ተጠቅሞ ይሰራል ማለት ነው ፍሎቴሽንን ስንመለከት yield less fecal derbisoች ነው የሚገኙት ብዙ ደርቢሶች ኮንታሚኔትድ አይሆኑም ምክንያቱም ፍሎት አያደርጉም ሰድመንት ነው የሚያደርጉት ማለት ነው ኦርጋኒዝም ሰስፔንድድ ኢን ዚንክ ሰልፌት አያችሁ ዚንክ ሰልፌት ስፔሲፊክ ግራቪቲ 1.180 ስፔሲፊክ ግራቪቲ ባለው ዚንክም መስራት እንችላለን ማለት ነው ሪከቨር ሞስት ፓራሳይት ኢን ሰርፌስ ኦፍ ፊልም ሪከቨር ሆኖ እናየዋለን ኮላፕስ ወይንም ኦፕን ኦፐርክሌት የሆኑ ኤጎችን እናያለን ዲስቶርትድ ፕሮቶዞዋል ሲስቶች ይታያሉ እንድናይ ይረዳናል ሄቪ ኤጎች ሜቢ ሚስድ ተለቅ ያሉ ሄቪዎችን ልናያቸው አናይም ማለት ነው ሲንክ ቱ ቦተም ስለሚያደርጉ ይሄ ደግሞ ፍሎቴሽን በማንሳፈፍ የሚሰራ ቴክኒክ ነው ነገር ግን ምን ሊሆን ይችላል ማለት ነው ሲንክ ሊሆኑ ይችላሉ ከባድ ወይንም ሄቪ የሆኑ ኤጎች ማለት ነው ሌላኛው ኤግዛማይን ሱን ፎር ማክሲመም ሪከቨሪ ማለት ነው ይሄን ወዲያው ኤግዛማይን መደረግ አለባቸው ማክሲመም ሪከቨሪዎች እንዳሉ ኤግዛማይን ለማድረግ በፍሎቴሽን ቴክኒክ አሪፍ መንገድ ነው ማለት ነው ሌላኛው የምናየው ፐርማነንት ስቴን የሚባለው ሜተድ ነው ፐርማነንት ስቴን ስንል made for all stool to identify protozoal protozoaloችን identify ለማድረግ permanent stain በጣም
ሪኮመንደብል ነው ማለት ነው። ፐርማነንት ስቴን ስንጠቀም ትራይክሮም ስቴን ኦፍ ቾይስ ነው ማለት ተመራጭ ነው ትራይክሮም ስቴን። ይሄንን ስንሰራ ትራይክሮም ስቴን ደግሞ ስናደርግ ፍሬሽ ስቱል ኢን PVA ፖሊቬናይል አልኮል ፕሪዘርቭ የተደረገ ብሉ ግሪን ሳይቶፕላዝም ኦፍ ትሮምፎዞይት ኤንድ ሲስቶች ከለራቸው ብሉ ግሪን ሆነው ልናያቸው እንችላለን። ፐርፕል ወይንም ሬድ ከለር ኒኩላር ክሮማቲኖች እናያለን፣ ካሬሶም እናያለን፣ ክሮማቶይድ ባሮች አርቢሲዎች ፐርፕል ሆነው ይታዩናል በዚህ በትራይክሮም ስቴን ማለት ነው። ሌላኛው የምናየው ኤግ ላርቫ ሬድ ከለር ሆነው እናያለን። ደርቢስ እና ይስቶች ደግሞ ግሪን ከለር ሆነው ይታዩናል በማይክሮስኮፕ ስናያቸው ማለት ነው። ስለዚህ ፐርማነንት ስቴን እንደዚህ አይነት ቤኔፊት አለው ማለት ነው። አይረን ሄማቶክሲሊን ስቴን ሁለተኛው እንግዲህ ከትራይክሮም ስቴን ሁለተኛው ስቴን አይረን ሄማቶክሲሊን ስቴን ነው። ይሄ ሞር ታይም ኮንሱም ያደርጋል። ሃርድ ቱ ሪድ ነው ለማንበብ ለመረዳት ሃርድ ነው። ኦርጋኒዝሞች ግሬ ብላክ ከለር ይፈጥራሉ በዚህ በአይረን ሄማቶክሲሊን ስቴን። ባክግራውንድ ከለሩ ደግሞ ላይት ብሉ ግሬ ሆኖ ከፓራሳይቱ ጀርባ ያለው ባክግራውንድ ላይት ብሉ ግሬ ሆኖ እናየዋለን ማለት ነው። ስለዚህ ማይክሮስኮፒክ ኤግዛሚኔሽንን ስናይ ስቱልን ከ10 እስከ 15 ሚኒት ስላይድ ኢንሰሌክትድ ምክንያቱም 10 እስከ 15 ሚኒት እንደገና ደግሞ ስላይድ ኢንሰሌክትድ ኤሪያ ማለት የተመረጠው ቦታ ላይ ወይንም ያለው ስላይድ ላይ ከ10 እስከ 15 ሚኒት ድረስ ኤግዛማይን ማድረግ ይኖርብናል ማለት ነው። ስካን ቲክ ኤንድ ቲን ኤሪያ ቱ 10 ታይምስ ኦር 14 ታይምስ ኦብጀክቲቭ ኮንፊርም ማድረግ በ10 ፊልድ በ10 ኦብጀክቲቭ ሌንስ ፊልዱን ካመጣን በኋላ ምን እናደርጋለን በ10 እየፈለግን ያገኘነውን ደግሞ በ40 ምን እናደርጋለን ኮንፊርም ፓራሳይቱ ትክክል መሆን አለመሆኑን 400 ጊዜ ያሳድገን ቼክ እናደርጋለን ማለት ነው። ስካን ቲኒ ኤሪያ ዊዝ 100 ታይምስ ኦብጀክቲቭ ሌንስ ማለት እንግዲህ ይሄኛው ዌት ማውንት ሲሆን ነው እዚህ ጋር 40 ላይ የምናቆመው ማለት ነው። ነገር ግን ስቴን የተደረገ ከሆነ በ10 ፊልድ ካመጣን በኋላ ቲን ኤሪያውን ወደ 100 ቀይረን ምን ማለት ኦብጀክቲቭ ሌንስ ማየት እንግዲህ ስቴን የተደረገ ከሆነ ብያችሁ ዌት ማውንት ከሆነ በ10 ፊልድ ታመጣላችሁ በ40 ኮንፊርም እናረጋግጣለን ማለት ነው። አዘር ስፔሲመን ኤግዛማይን ፎር ኢንተስታይናል ፓራሳይትን ኤግዛማይን ለማድረግ ዶድናል አስፓይሬሽን ፎር ስትሮንጎሎይድ ስፒሺሶችን ዲቴክት ለማድረግ ጃርዲያ ላምቢሊያን ዲቴክት ለማድረግ ዶድናል አስፓይሬሽን እንወስዳለን ከሱ ላይ ማየት ይችላል ማለት ነው። ሌላኛው ሲድሞዶስኮፒ የሚባለው ስፔሲመን ደግሞ እንደነ አሞባን ክሪፕቶስፖሮዲየምን ዲቴክት ለማድረግ ሲድሞዶስኮፒ ስፔሲመን ይወሰዳል ማለት ነው። ሌላ ዩሪን ላይ ሊገኙ የሚችሉ ፓራሳይቶች ሺስቶሶማ ሄማቶቢየም ኢንትሮቨስ ቨርሚኩላሪስ ኦቫዎችን ኢንትሮቨስ ቨርሚኩላሪስን በኮንታሚኔሽን ልናይ እንችላለን። ሲስቶሶማ ሄማቶቢየም ዩሪነሪ ሺስቶሶማያሲስ ስለሆነ እሱንም ዲቴክት እናደርጋለን። ዊችሮሪያ ባንክሮፍቲ ማየት እንችላለን። አያችሁ እነኚህ ዩሪን ላይ ዲቴክት ሊደረጉ የሚችሉ ፓራሳይት ሌላ ትራይኮመነስ ቫጂናሊሲስ ሊታይ ይችላል ዩሪን ላይ ማለት ነው። ስለዚህ እነኚህ ሳምፕሎች ዩሪንን መውሰድ እንችላለን ማለት። ሴልፎን ታፕስ የሚባሉ ደግሞ ለኢንትሮቨስ ቨርሚኩላሪስ ይሄ አድሄሲቭ ፕላስተር አነስ አካባቢ በመለጠፍ የሚወሰድ የናሙና አይነት ነው። ይሄ ሴልፋን ታፕ የምንለው ማለት ነው። ሌላኛው ቫጂናል ኦር ዩሬትራል ዲስቻርጅ ደግሞ እንደነ ትራይኮመነስ ቫጂናሊሲስ ትሮምፎዛይት ለማየት ቫጂናል ዲስቻርጅን ወይንም ዩሬትራል ዲስቻርጅን ወስደን ማየት እንችላለን። ስፑተም ላይ ደግሞ ላርቫ ማይግሬት የሚያደርጉ ላርቫዎችን እንደነ ስትሮንጎሎይድ ላርቫ ፓራጎሚነስ ዌስተርመኒ ኤጎችን ኢንታሞባ ሂስቶላይቲካ ላሱ ኤክስትራ አሞቦሲስ ካለ ፍሮም ፓልሞናሪ አብሰስ ካለ ከዛ ላይ ኢንታሞባ ሂስቶላይቲካ ስፑተም ላይ ሊታይ ይችላል ማለት ነው። ፓራጎሚነስ ዌስተርመኒ ኤጉንም ልናይ እንችላለን ማለት ነው።
እሺ ስለዚህ ይሄንን ይመስላል እንግዲህ ሴሽን 7 በሴሽን 8 በቻፕተር 3 ላይ እንገናኛለን እናንተም አዲስ ከሆናችሁ ለቤቱ እንግዳ ከሆናችሁ ዮላብን ሰብስክራይብ አድርጉ እንዲሁም ለሌሎች እንዲደርስ ሼር ወደ በየቴሌግራም ግሩፓችሁ ላይ ብታረጉልኝ ተማሪዎች በጣም ደስ ይለኛል እኔም ቻናሉን በደንብ አሳድጌ ሁሉንም ኮርሶች እሰራላችኋለሁ ቴንኪው አብራችሁን ስለሆናችሁ በድጋሚ ደስተኛ ነኝ አመሰግናለሁ